እነዚህ ሰዎች አብርሃም እንደማይፈልጋቸው አስቡት። 5 ቀን ከዚህ ቤት ትቆያለህ ሲባል የነበረ ልጅ ነው እሺ ብሎ ተስማምቶ በሌሊት ሹልክ እኔ እንደሰማሁት ከሆነ እውነቱን ለመናገር ቤተሰብ ዶሮ ራሱ አልጮህም ነው የተባሉ። ሰላም እንዴት ናችሁ? ይሄን ቪዲዮ ዛሬ በላይክ እንድትጀምሩ ትፈልጋለሁ። ይሄ ቪዲዮ 400 ላይክ ሆኖ ማየት ፈልጋለሁ። የእናንተን ፍቅር ዛሬ ማየት ፈልጋለሁ። ምክንያቱም አብርሽ ወደ ሩታ እንደተመለሰ ሁላችሁም አይታችኋል፣ ሰምታችኋል። ያንን ደስታ በማስመልከት ላይክ ብታደርጉልኝ ለኔ ደስታው ነው የሚጨምረው። የእናንተንም ደስታ ማየት ነው የምፈልገው። እስኪ ላይክ አድርጋችሁ ጀምሩት። አብርሽ በገዛ ፍቃዱ እየሰማችሁ ነው አይደል? አብርሽ በገዛ ፍቃዱ በራሱ ተነሳሽነት ብድግ ብሎ ሩታ ጋር እንደሄደ ሁላችሁም አይታችኋል። ይሄ ነገር ደግሞ በጣም ነው ያስደሰተኝ። እስኪ ይህንን ቪዲዮ ላይክ አድርጉት። በቃ ከእናንተ የሚቀነስ የሚጎድል ምንም አይነት ነገር የለም። ላይክ አድርጉት። ቻናሌን ደግሞ ሸገር ሪያክትን ሰብስክራይብ አድርጉ። እኔ ዛሬ ፍትፍት አድርጌ ነው ሁሉን ነገር ማብራራላችሁ። አብርሃም ለምን እንደዚህ አይነት ውሳኔ ወሰነ የሚለውን ነገር እያንዳንዷን ከስር መሰረት ውስጥ አዋቂ መረጃ አድራሼ ቁልጭ አድርጎ ነው የነገረኝ። እያንዳንዷን መረጃ ሁላችሁንም ነው ማሰማችሁ። ሁላችሁንም ውድ የቻናሌ ቤተሰቦች ሰላም ጤና ይስጥልኝ። ሸገር ሪያክት ዛሬም ተመልሼ መጥቼላችኋለሁ። እንግዲህ የዛሬው ምሽት ሁላችንም ለሩታና ለአብርሽ ደጋፊዎች በጣም የደስታ ምሽት እንደሆነ አልጠራጠርም። በጣም ደስ ብሎኛል። እውነቱን ለመናገር ቀላይም ይህን ቪዲዮ ሰርቼላችሁ ነበርና ቀላይ በሰራሁት ቪዲዮ ደግሞ ሁላችሁም አይታችሁታል። አብርሃም ቀጥታ ሩታ ጋር ነው የሚሄድ ብዬ በጣም እርግጠኛ ሆኜ ነበር የተናገርኩት። ያልኳት ጠብ የማትለው ሸገር ሪያክት አሁን ደግሞ ጽድት ያለ መረጃ ይዤላችሁ መጥቻለሁ። ጽድት ያለ መረጃ እስከ ቪዲዮ መጨረሻ ድረስ ነው። አብራችሁ ከቆያችሁ ደግሞ ይሄን ነገር በስነ ስርዓት ትሰማላችሁ። ጽድት ያለችው መረጃ ለመስማት ግን ይሄንን ቻናል ሰብስክራይብ እንድታደርጉ ፈልጋለሁ። ሰብስክራይብ አድርጋችሁ እንድታዩ ፈልጋለሁ። የእናንተ ፍቅር፣ የእናንተ ድጋፍ፣ የእናንተ አለው ባይነት የማየው በዚህ ነው። ይሄን ቪዲዮ ላይክ ስታደርጉ፣ ይሄን ቻናል ደግሞ ሰብስክራይብ ስታደርጉ ፍቅራችሁ እውነትም ጨምሯል ብዬ እኔም ለእናንተ ከስር አዳዲስ መረጃዎችን እያስኩላችሁ ነው መጣው። ወደ ዛሬው መረጃ እናልፋለን። እኔ እውነቱን ለመናገር እንግዲህ የእነ አብርሽ ጉዳይ ከሰሞኑ ትንሽ ውዝግብግብ የሚያደርግ ነገር ነበረ። አብርሃም ታሞ በጣም ተቸግረናል እያልን ሁላችን ተጨንቀን ነበረ። እግዚአብሔር ይመስገን ልጁም ደህና ሆኖ ወደ እህቶቹ ቤተሰቦች፣ ያው እንደማይወዱት የታወቀ ነው፣ እህቶቹ እንበልና እናያዛቸው እንጂ እነዛ እህትና ወንድም አይደሉም። እውነቱን ለመናገር የአብርሃምን መውደቅ፣ የአብርሃምን መሰናከል፣ የአብርሃምን መንገድ ከመንገድ ላይ መቅረት የሚፈልጉ እህትና ወንድም ልላችሁ አልችልም። ቤተሰብ እኔ በጣም ይቅርታ አድርጉልኝ። እኔ ዴቭ በፊት በጣም አከብረው ነበረ፣ በጣም ጥሩ አመለካከት ነበረው ብዬ አስብ ነበረና አሁን ላይ ግን ያየሁት ዴቭ አይደለም። እውነቱን ለመናገር ልክ አይደለምና እኔ እህትና ወንድም ለማለት በጣም ይከብደኛል። ከነሱ ይልቅ ተሽሎ የተገኘው ኤፍሬም ነው። አትረባም አጠቅምም የተባለው ኤፍሬም አሁን በጣም እየጠቀመው በጣም ከጎኑ እንዳለ እያሳየው ነውና ይሄ ነገር በጣም ልናበረታተው ይገባል። ኤፍሬምን እንደ ወንድም ልናሞግሰው ይገባል። ሁላችሁም ኤፍሬምን እናመስግነው የሚለውን ነገር እንግዲህ ኮሜንት ላይ በደንብ እንድትጽፉላቸው ፈልጋለሁ። እነዚህ ሰዎች ማወቅ መቻል አለባቸው እኛ ለማን እንደምናደላ፣ ለማን ወገንተኝነት እንዳለብን፣ ለኤፍሬም፣ ለሩታ፣ ለአብርሽ እንደሆንን ማወቅ መቻል አለባቸው። የማንም የመጣች ያቺ እኔ ስሟን መጥራት ራሱ ያስጠላኛል፣ ሄርሜላ የተባለች ለሷ ይህን ያክል የሚንከባከቡ እህትና ወንድም እኔ እህትና ወንድም ልላችሁ አልችልምና በዛሬው ቪዲዮ ያየሁት ነገር በጣም ያስደሰተኝ ነገር ምን እንደሆነ ታውቃላችሁ? አብርሃም በራሱ ፈቃድ በራሱ ተነሳሽነት በገዛ በራሱ ፍላጎት ብድግ ብሎ ሩታ ቤት ድረስ መሄዱ ከምላችሁ በላይ በጣም አስደስቶኛል። በቃ ማወቅ መቻል አለባቸው እነዚህ ሰዎች አብርሃም እንደማይፈልጋቸው አስቡት። 5 ቀን ከዚህ ቤት ትቆያለህ ሲባል የነበረ ልጅ ነው እሺ ብሎ ተስማምቶ በሌሊት ሹልክ እኔ እንደሰማሁት ከሆነ እውነቱን ለመናገር ቤተሰብ ዶሮ ራሱ አልጮህም ነው የተባሉ። ዶሮ ራሱ አልጮህም፣ ሹልክ ብሎ ሲወጣ ዶሮ አልጮህም። እና በጣም ያስደስተኛ። አብርሃም ትችላለህ። በቃ መሆንም ያለበት ነገር ይሄ ነው። የማትፈለግበት እንዴት ነው? እነዚህ ሰዎች እንፈልጋለን አንፈልግም የሚሆኑ ግለሰቦች ናቸው። እነሱ እዛ ቤት የሚያቆዩህ ለሄርሜላ ጥቅም፣ ለሄርሜላ ቦታ ለመፍጠር፣ ሄርሜላ ከአንተ ጋራ ስፔስ አግኝታ በደንብ ከዚህ በፊት እንዳደረገች
አንዳንድ አጓጉል ነገሮችን ነካክታ ወደ ራሷ እንድትመልስ ለማድረግ ያሰቡትና ያቀዱት ትልቅዬ ሴራ ነው። አንዳንዶች አይቻችኋለሁ ኮሜንት ላይ እየመጣችሁ ዳኒ ጋር ነው ሄደው ዳኒን ያስጠፋው እያላችሁ ስትናገሩ ነበረ። ዳኒ ይህንን ሊያደርግ የሚችል አይነት አቅም የለውም። እሱ ቱልቱላ ወረኛ ነው። እያንዳንዱ የምታዩት ነገር በሙሉ ወሬና ወሬ ነው። አጉል ተቆርቋሪ ነኝ ብሎ እዛ ለእነ አብርሃም ለሩታ ተቆርቋሪ የሚመስል ሾካካ የሆነ ሰው ነው ዳኒ። ተውት እርሱት። እናንተ ራሱ ዳኒ ጋር ነው ስትሉ የነበራችሁ ሰዎች እንደሱ እንደሆናችሁ ነው ያዩዋችሁና በጣም ነው እናደዳችሁኝ። አይውላችሁ አብርሃም ሩታ ጋር ነው ሄዶ በጣም ደስ የሚል ነገር ነው። በቃ እኔ ደስ ብሎኛል። ሁላችሁንም እንኳን ደስ አላችሁ። የእነሱ ደጋፊ የነበራችሁ ሰዎች በሙሉ ደስታቸው ደስታችን ነው እያላችሁ ሁላችሁም ኮሜንት ላይ መጻፍ መቻል አለባችሁ። በቃ ከዚህ በኋላ እነዚህ ሰዎች አብርሃምን ሊወስዱት አይችሉም። በቃ ሩታ በስነ ስርዓት ተቀብለሽ አብርሃምን ካንቺ ጋራ በደንብ ተንከባክበሽ በደንብ ካንቺ ጋራ ያለውን ነገር ፊክስ አድርጋችሁ ወደ ነበረው ፍቅራችሁ እንድትመለሱ እንፈልጋለን። ይሄን ነገር ሁላችሁም አጽንኦት ሰጣችሁ ኮሜንት ላይ እንድትጽፉ ትፈልጋለሁ። ቤተሰብ ይሄ ቀልድ አይደለም። አሁን ቁም ነገር እናወራ። ቁም ነገሩ ጋር ስንሄድ አብርሃምና ሩታ እንዲመለሱ የሚያደርግ ትልቅ ምክንያት የተገኘው አብርሃም በሌሊት አስቡት፣ በሌሊት ብድግ ብሎ እኔ ዶሮ ራሱ ሳይጮህ እኮ ብያችኋለሁ። ዶሮ ራሱ ሳይጮህ አብርሃም ላጥ ብሎ የሄደው የሩታ ፍቅር እያንገበገበው ነው። ሰላም የምትሰጠው እሷ ነች። ፍቅር የምትሰጠው እሷ ነች። እነዚህ ቤተሰብ ተብዮቹ ግን አብርሃምን ቁም ስቅል የሚነሱ ሰዎች ሆኖ ያገኛቸው። ስለዚህ ይሄ ሰውዬ ለምን ብሎ እነሱ ጋር ይቀመጣል? ለምንስ ብሎ ጊዜውን እነሱ ጋር ያባክናል? ስለዚህ ብድግ ብሎ በሌሊት ሹልክ ብሎ ወጣ። ጠዋት እነሱ ጋር ሊጨቃጨቅ ነው። ሰምታችሁት ከሆነ ጠዋት መጠን እንወስዳለን። ከዚህ በፊት እሷ ስትናገር ከሰማችኋት መጠን እንወስዳለን፣ ሰላም የምናገኝበት ቦታ ሄደን ዘና ፈታ እንላለን ስትል ነበረ ሩታ አይደለ? ሶ ይሄን ነገር ሰምቷል። እኛ መጠን ጠዋት እንወስዳለን ስትል ለምን እናንተ መጣችሁ ትወስዱኛላችሁ? እኔ ራሴ እመጣለሁ ብሎ አጅሬ ብድግ ብሎ ሄደ አብርሃም። ስለዚህ ከዚህ በላይ ምንም አይነት ምክንያት አይፈልጉም። እነዚህ ሰዎች እንደማይፈለጉ ማወቅ መቻል አለባቸው። አብርሃምን በዚህ ልክ መጨቅጨቅ የለባቸውም ብዬ የምናገረው ሁሌ ይሄንን ነው። በቃ አብርሃም አይፈልጋችሁም። ካልተፈለጋችሁ ደግሞ በቃ እርሱት፣ ተዉት። እኔ ጋሽዬ እስከዛሬ ለምን አልመጣም እያልኩ ስጮህ የነበረው በቃ በዚህ ጉዳይ ነው። አብርሃምን ከነዚህ ሰዎች መነጠል የሚችለው ጋሽዬ ነው። ጋሽዬ ሁሉንም መስመር በመስመር እንደሚያስይዘው እርግጠኛ ስለሆንኩ ነው። በቃ ሁሉን ነገር ማስተካከል ይችላል። ሁሉንም ነገር ደግሞ ማስተካከል እንደሚችል እርግጠኛ ስለሆንኩ ነው ይሄንን የምምላችሁና በቃ እነዚህ ሰዎች ከዚህ በኋላ እርማችሁን አውጡ፣ ተስፋችሁን ቁረጡ። ሄርሜላ ነች በጣም እየረበሸች ያለችው። የከፈለችው ገንዘብ ስላንገበገባት ነው በዚህ ልክ እንደዚህ እየተንጨረጨረች። አስቡት፣ በሌሊት እየጣደፈች ነው የመጣችው እኮ ቡዜ ለቀቀችውን ቪዲዮ አይታችሁታል አይደለ? እየተጣደፈች የመጣችው በሌሊት ነው። በቃ አብርሃምን ወሰዱብኝ ብላ አስባ ያው ተወስዷል። በቃ ሩታ ጋር ነው ያለው። ከዚህ በኋላ ሰላም የምትሰጠው ልጅና ሚስቱን የያዘች ሩታዬ ነች። ሩታ ጋራ በደንብ በፍቅር በሰላም ከዚህ በኋላ ያለውን ቀሪ ጊዜውን ይቅርታ ብሏት ከዚህ በፊት ያጠፋውን ነገር ይቅርታ ተባብለው እሷም ያስቀየመችውን ነገር ይቅርታ ምራል ተደራርገው በቃ እነዚህ ሰዎች በፍቅር በሰላም እንዴ ሰው ስንት ዓመት ተለያይቶ አንድ ላይ እኮ ይመለሳል አይደለ? ለምንድን ነው እናንተ ያኔ አልፈልግሽም ተባብላችሁ አለምትሉ? አይምሰላችሁ። እነዚህ ሰዎች እርቃኑን የተያየ ሰው ማለት ነው መሀል የገባ ሰው ነው መጫወቻ የሚሆነው። እነዚህ ሰዎች እኛንን በጣም እንትን የሆን ነው። በቃ እኛ የምንፈልገው እነዚህ ሰዎች አንድ ላይ እንዲሆኑ፣ ተመልሰው ፍቅር በፍቅር እንዲሆኑ፣ የነበረው ፍቅራቸውን አድሰው ልጃቸውን አንድ ላይ እንዲሆኑ እንዲያሳድጉ ነው። በቃ የተለየ ነገር እኛ አንፈልግም። ሄርሜላም ወደ መጣሽበት በሰላም ከዚህ በኋላ ጊዜ አግኝተሻል። ጥሩ ጊዜ ነው አሁን ላይ ያለሽበት። እቺን ጊዜ ተጠቅመሽ አልፈልግሽም እያለሽ አይነት ሰዓት ላይ ነሽ። ዞር ብትይ ነው የሚሻለሽ። ነገ ከነገ በኋላ ከዚህ የባሰ ነገር ውስጥ ትገቢያለሽ። ሁላችሁም ስለ ልጇ መውረድ ረስታችኋል። ቤተሰብ በአብርሃም መታመም ምክንያት ስለ ልጇ መውረድ ረስታችኋል። ግን ነገ ከነገ በኋላ ትልቅዬ ሚስጥር ይወጣል። ስለዚህ ከአሁኑ ዞር ብትይ ነው የሚሻለሽ። ለአንቺም የሚጠቅምሽ ይሄ ነው። እኔ ተናግሬያለሁ። ሄርሜላ እባክሽ፣ እህትና ወንድም ተብዮቹ ደግሞ እናንተ ደግሞ ራሳችሁን ካሁኑ ራሳችሁን ማለት ነው በጣም 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 ፈትሹ። ወንድማችሁ ላይ ነው እንደዚህ አይነት ሴራ እየሰራችሁ እንደዚህ አይነት ቀልድ ጨዋታ እየተጫወታችሁ ያላችሁት። ሚስት ተብዬዋ ሩታ እንኳን በስነ ስርዓት እንደዛ ሲያንገላታት እንደዛ ሲጫወትባት የነበረች ልጅ ይቅርታ አድርጋለት አንድ ላይ እንሁን ብላ እንደዚህ እየፈቀደችለት እናንተ ማንና ምን ስለሆናችሁ ነው በዚህ ልክ እንደዚህ ከሩታ ነጥላችሁ ከማንም ውሽማ ጋር ለማገናኘት ይህን ያክል ላይታችሁ የምትሉት? እንዲህ ሲሆን መልሳችሁ ከነበረችው ፍቅረኛው ጋር እንዲሆን ትፈቅዳላችሁ እንጂ በዚህ ልክ እንዴት ሰው እንትን ይላልና። ብቻ ቤተሰብ እኔ ለዛሬ ይህን ነው በቃ ምላችሁና በጣም ደስ ብሎኛል። አብርሃም ወደ ቤቱ ተመልሷል። ከዚህ በኋላ ሩታ በደንብ ትይዟለች ብዬ አስባለሁ። ብዙ ነገሮች ይስተካከሉለታል። እሱንም ደግሞ እርግጠኛ ነኝ።
እስካሁን ድረስ ስለነበረን ቆይታ ቤተሰብ ከልብ አመሰግናለሁ። ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን እንደተለመደው ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ይብዛ። ሰላም